ከእናትህና ከሚስትህ ማን ትወዳለህ ቢባል ደግሞ እሷ ከእናቴ ጋር ውሸት ነው። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም? ከእናትህ በላይ ልትወደድ አይገባም? ልትከብር አይገባም? ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋር መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው። ያው ተፈጸመ። በሰፊው ይሄንን ርዕሰ ጉዳይ አድርገን በጥያቄ አምጥተናል። ኦርቶዶክሳዊ ማህበረሰብ እንዴት መገንባት እንችላለን ነው። ከዚህ ጋር ተያይዞ የኦርቶዶክሳዊ መገለጫዎች ምንድናቸው? ኦርቶዶክሳዊነትን እንደ እንቅፋት ሆነው የሚያዳክሙ ሁኔታዎችስ ምንድናቸው? ቅዱሳን አባቶቻችን እንደዚህ ያሉ ፈተናዎችን በምን መልኩ አለፏቸውና አሁን በዚህ ዘመን የምንገኝ ክርስቲያኖች እነዚህን ፈተናዎች ለመሻገር ምን ማድረግ ይጠበቅብናል የሚሉትን ጥያቄዎች አብራርተው ወንድማችን ዲያቆን በረከት ጥያቄውን ይመልስሉናል። ወደሳቸው። በመጀመሪያ ኦርቶዶክሳዊ ማህበረሰብ መገንባት እንዴት ይቻላል የሚለው ጥያቄ ከምንድነው መጀመሪያ ያለብን? ቤተክርስቲያን የተገነባች ማህበረሰብ ነች። እንደ አዲስ የምትገነባ አይደለችም። እና ቤተክርስቲያን ማህበረሰብ ነች፣ ህዝብ ነች። የተገነባች በመገንባት ላይ ያለች ነች። እና ይሄንን ህብረታችንን እንዴት እናጽና፣ እንዴት እናጠንክር የሚል ነው ጥያቄው ማለት ነው። ምን ጀምረው ሳይሆን የምንኖርበትን ህይወት እንዴት ከፍ ወዳለ ተግባራዊ ወደሆነ ህይወት እንቀይረው የሚለው ነው። ቤተክርስቲያን እኛ ኦርቶዶክሳውያን ከሌሎቹ የምንለየው ራሳችን እንደ ግለሰብ ብቻ ሳይሆን እንደ ማህበር የምናይ ስለሆነ ነው። የኦርቶዶክሳዊ ነገረ ቤተክርስቲያን አንዱ መገለጫው ህብረቱ ነው፣ ማህበራዊ ህይወቱ ነው። በሌላው አንድ ሰው መጽሐፍ ቅዱስ ይዞ በቃ እግዚአብሔርን እያመለከ ያንን እያነበበ ሊኖር ይችላል። በእኛ ግን ትክክለኛ ክርስቲያናዊ ህይወት ለመኖር በማህበሩ ውስጥ መኖር አለብን። ካህናት ያሉበት፣ ጳጳሳት ያሉበት፣ ሁሉም እንደየድርሻው አገልግሎት ያለበት ማህበር ነች ቤተክርስቲያን፣ ህብረት ነች። ከዚያ ህብረት ውስጥ መውጣት አንችልም። በግል መዳን አይቻልም ማለት ነው። የግለሰብ ድነት የለም። እንደ ግል ብቻ ሳይሆን እንደ ማህበርም ነው እግዚአብሔር የሚያውቀን። ይህንን ማወቅ አለብን። እግዚአብሔር እኛን እንደ ግለሰብ ብቻ ሳይሆን እንደ ህዝብም ነው የሚያውቀን። ህዝብ ነን፣ የእግዚአብሔር ህዝብ ነን፣ የእግዚአብሔር ማህበር ነን። ኦርቶዶክሳዊነት አንዱ መገለጫው ይሄ ነው። ስለዚህ ይህንን ማጽናት አለብን። ስለዚህ ለማጽናት ማወቅ አለብን ማለት ነው። በመጀመሪያ ማወቅ አለብን። አሁን እያወቅን አይመስለኝም። እያወቅን አለመሆኑን የሚያሳዩ ምልክቶች አሉ። ለምሳሌ እኛ ኦርቶዶክሳውያን ከኦርቶዶክሳውያን የበለጠ የምናስበልጠው ማህበር ካለን ችግር አለ ማለት ነው። ከኦርቶዶክሳዊ ወንድማችን እህታችን የበለጠ ኦርቶዶክሳዊ ሳይሆን ግን በሌላ ምክንያት የበለጠ የምናቀርበው፣ የበለጠ የምንወደው፣ የበለጠ የምንጠገው፣ የበለጠ አባል መሆናችን የሚሰማን ካለ በቤተ ክርስቲያን ከተሰበሰበው ህዝብ የበለጠ ለኛ የሚቀርብ ሌላ ማህበር ካለ፣ ሌላ ህብረት ካለ ቤተ ክርስቲያን ከፍ ያለች አንድነት ነች፣ ከፍ ያለች ህብረት ነች የሚለውን ቢያንስ በስራ እየካር ነው ማለት ነው። ቢያንስ በስራ እየካር ነው። ከነገራችን ላይ የሚካድ በስራም ነው።
ሰው በልቡ አምኖ በስራ ሊክድ ይችላል። ስለዚህ ይህንን ማወቅ አለብን። ይሄ ፈተና ነው። በተለይ በዘመናችን ፈተና ነው። በስጋው በደሙ አንድ የሆን ነው። በእግዚአብሔር ልጅነት አንድ የሆን ነው። በዚያ የተዛመር ነው። ወንድማችን እህታችን አርቀን ጠልተን በመንፈስ ቅዱስ አንድ የሆን ነው። ለዘላለም ርስት አብረን የተመረጥን የተጠራን በዚህ ሁሉ እግዚአብሔር አንድ ያደረገን ሰው ጋር ተጠላልተን ተለያይተን ክፉ እየተመኘን ከዚያ ውጭ ለሆነው አካል ደግሞ በሌላ ምክንያት የበለጠ አቅርበን የምናይ እንደዚህ ከሆነ ቤተ ክርስቲያንን በስራ ክደናታል ማለት ነው። በስራ ክደናታል። በእምነት አንዲት ማህበር ነች ብለን እናምናለን፣ በስራ እንክዳታለን። ስለዚህ ቤተ ክርስቲያን ማህበር ነች። ለዚያ ታምነን መኖር አለብን ማለት ነው። ለዚያ ታምነን መኖር አለብን። ከነገራችን ላይ ወደ ሚስጥረ ቁርባን በኋላ እንመጣለን። ሚስጥረ ቁርባን ቤተ ክርስቲያን አንዲት ህብረት ነች፣ አንዲት ማህበር ነች ብሎ ለማያምን ሰው ፍርድ ነው። እኛ የምንደረድረው ቀላሉን ኃጢአት ነው። ነገራችን ላይ ከስጋ ወደሙ ለመራቅ የምንዘረዝረው ቀላሉን ኃጢአት ነው። ግን ክፉ ኃጢአት አለ። እሱ ክፉ ኃጢአት ምንድን ነው? ዘረኝነት፣ መለያየት፣ ከቤተ ክርስቲያን ውስጥ ያለን ሰው መጥላት፣ አለመርዳት። ይሄ የሚስጥረ ቁርባን ተቃራኒ ነው። ቁርባን አንድ ነው የሚያደርገን። ሚስጥረ ቁርባን ከክርስቶስ ጋር ብቻ ሳይሆን እርስ በርሳችን አንድ ነው የሚያደርገን። ሰው ከክርስቶስ ስጋና ደም ሲካፈል ከክርስቶስ ጋር ብቻ ሳይሆን አንድ የሚሆነው ከወንድሙ ከእህቱም ጋር ነው። ሐዋርያው ቅዱስ ጳውሎስ በቆሮንቶስ መልእክቱ ምዕራፍ 10:11 ላይ አንብቡት። ምን ይላል? ከክርስቶስ ስጋና ደም የተካፈላችሁ አንድ አካል አይደላችሁም ወይ ይላል። ስለዚህ ሰው ከክርስቶስ ስጋና ደም ከተካፈለ ከክርስቲያኖች ጋር ሁሉ አንድ አካል ነው። ከክርስቶስ ጋር ብቻ ሳይሆን ከክርስቲያኖች ጋር። ስለዚህ ቤተ ክርስቲያን እንዲህ አይነት ከፍ ያለች ማህበር ነች እና በተግባር ግን ያንን መኖር አለብን። የኦርቶዶክሳዊነት መገለጫዎች የሚለው በዚያ ውስጥ ነው። ኦርቶዶክሳዊነት ራሱ ቃሉ ምንድን ነው? ኦርቶዶክስ እኮ ቅጽል ነው አይደል? ቅጽል ነው፣ ቅጽል ማብራሪያ ማለት ነው እንጂ ስማችን ክርስቲያን ነው። አንዳንድ ሰዎች እነሱ ክርስቲያን እኛ ኦርቶዶክስ እንሆናለና እነሱ ምንድናቸው ሲባሉ ክርስቲያን፣ እኛ ደግሞ ኦርቶዶክስ። ኦርቶዶክስ የክርስትና ማብራሪያ ነው። ምን አይነት ክርስትና ነው ማለት ነው? እኛ ክርስቲያኖች ነን፣ ግን ምን አይነት ክርስትና ነው የምንከተለው? ኦርቶዶክስ ክርስትና። ኦርቶዶክስ ክርስትና ማለት ቀጥ ያለ ክርስትና ማለት ነው። ርቱ የሆነ ማለት ነው። ቃሉ ሲተረጎም ርቱ ማለት ወደ ጎን ያልተዛነፈ፣ ያልተጣመመ፣ ያላጎደለ፣ ያልጨመረ፣ ከሚዛኑ ያልወጣ ክርስትና ማለት ነው። ስለዚህ ኦርቶዶክሳዊ መገለጫው ምን ማለት ነው? ቀጥ ያሉ መሆን፣ ወደ ጎን አለመሄድ። አንዳንዱ ሰው እምነት ነው ይላል፣ ዋናው እምነት ነው ይልና ስራን ይተዋል። አንዳንዱ ደግሞ በስራ ብቻ እንደ አይሁድ ተመክቶ ደግሞ እምነትን ይተዋል። እኛ ኦርቶዶክሳውያን ምን እንላለን? እምነት መሰረት ነው፣ ነገር ግን ስራም ደግሞ አስፈላጊ ነው። ይሄ ነው ኦርቶዶክስ፣ ወደ ጎን ያልተንሸዋረረ ማለት ነው። ኦርቶዶክሳዊነት ርቱዕነት ነው። ርቱዕነቱ በእምነትም በሕይወትም የሚገለጥ ማለት ነው። በእምነት ርቱ መሆን ብቻ ኦርቶዶክሳዊ አያስብልም። መልካም ሰው በስራ በምግባር መልካም ሰው መሆን ብቻ ርቱ አያስብልም። ለምን? ከአሕዛብ መካከል እኮ በመልካም ስራ ከኛ የሚሻሉ አሉ የሉም? ከኛ መካከል ወንድሙን እህቱን የሚገልሰው አለ። ከአሕዛብ መካከል ግን ሰውነታቸውን ቆርጠው የሚሰጡ እኮ አሉ የሉም እንዴ? እነሱ ምንድነው የጎደላቸው? ሃይማኖት ከጎደለ መልካም ምግባር ብቻውን ርቱ አያረግም። ሃይማኖት ሳይኖር መልካም ስራ እንደማያድን ሁሉ መልካም ስራ ሳይኖር ሃይማኖት ደግሞ ሙት ነው። ስለዚህ ኦርቶዶክሳዊ ማለት በሃይማኖቱም በሕይወቱም ቀጥ ያለ ርቱ የሆነ ቢወድቅ የሚነሳ። ይሄ ማለት ሰው
ሁልጊዜ ቀጥ ብሎ ይኖራል ማለት አይደለም። ሲወድቅ የሚነሳ ሲያጠፋ የሚመለስ እግዚአብሔር ያዘጋጀለትን የመመለሻ መንገድ የሚጠቀም እግዚአብሔር ባህሪያችን ድካማችን ስለሚያውቅ ሁልጊዜ ለውድቀታችን መነሻ መንገድ ስላዘጋጀልን ያንን የሚጠቀም ሰው ማለት ነው። ኦርቶዶክሳዊነት ርቱ ነው። ስለዚህ ርቱ የሚሆነው ሰው በራሱ ልቡና ተመርቶ አይደለም፣ በክርስቶስ ትእዛዝ የሚኖር ከሆነ ነው። ትእዛዙን የሚፈጽም በትእዛዙ የሚኖር ሰው ነው ኦርቶዶክሳዊ የሚባል እና እኛ ከትእዛዙ ቀንሰን አይደለም የምንወስደው። ከትእዛዙ ቀንሰን የሚመቸንን እየመረጥን አንፈጽምም። እንደዚህ አይነት ሰው አለ አይደል? ከወንጌል ቀንሶ የሚቀበል ይሄ በቅዳሴ በመጽሐፈ ቅዳሴ ምን ተብሏል? ነውረ ህሊና ያለበት ሰው ማለት ነው። እመቦ ነውረ ህሊና ዘቦ ይቅረብ፣ የህሊና ነውር ያለበት ሰው አይቅረብ የተባለ እንደው በድካም የሚወድቀው የሚነሳው ሰው አይደለም። ለሱማ ንስሐ ተሰጥቶታል፣ ይቀርባል። ከወንጌል ቀንሶ የሚፈልገውን የሚወስድ የማይፈልገውን ደግሞ አልፈልግም የሚል ሰው ነው የህሊና ነውር ያለበት። ይሄ ምን አይነት ሰው ነው? የክርስቶስን ትእዛዝ ሳይሆን የሚፈጽመው እሱ የወደደውን መርጦ ነው ማለት ነው። ክርስቶስ አድኗል፣ ክርስቶስ መድኃኒት ነው የሚለውን ይቀበላል። አይ መስቀሌን ተሸክመህ ተከተለኝ የሚለውን አይፈልግም። ትእዛዜን ካልፈጸማችሁ የኔ አይደላችሁን የሚለውን መስማት አይፈልግም። ተሰቅሎ አድኗል የሚለውን መስማት ይፈልጋል። ከወንጌል ቀንሶ የሚወስድ አጉዳይ ማለት ነው። እኛ ኦርቶዶክሳውያን እንደዛ አይደለንም። የተደረገልንም እንቀበላለን፣ እንድናደርግ የታዘዝነውንም እንቀበላለን። ሁሉንም የምንወስድ ማለት ነው። ሌላው አባታችን ቅድም ያሉት ኦርቶዶክሳዊነት ሰማያዊነት ነው ብለዋል። ልቡ ነው በሰማይ የሌለ ሰው ኦርቶዶክሳዊ አይደለም። ለምን? ልቡ ነው በሰማይ ያልሆነ ሰው ከክርስቶስ ጋር ህብረት ስለሌለው። ክርስቶስ እኮ በሰማይ ነው ያለው፣ አርጎ በአባቱ ቀኝ ተቀምጧል አይደል? ከዚያ በኋላ የእኛን ልብ ወደ ሰማይ ነው የሚወስደው። አሁን ልባችን በኋላ ሙሉ ሰውነታችን ከነስጋችን። ስለዚህ ልቡ ነው በሰማይ ያለ ሰማያዊ ህይወትን የማይረሳ መንግስተ ሰማያትን የሚናፍቅ እንደው ነገሩ በዚህ ምድር የማያልቅ ክርስቶስን ለዚህ ምድር ተስፋ የሚያደርጉ ሰዎች ምስኪን ናቸው ይላል ቅዱስ ጳውሎስ። የአምልኮ መልክ ያለው ሰው ሆኖ እግዚአብሔርን የሚፈልገው ለዚህ ምድር የሆነ ሰው አለ። ልጆቹ እንዲያድጉለት፣ ጤና እንዲያገኝ፣ ሀብት ንብረቱ እንዲሞላ ብቻ። ይሄ ከሆነ ኦርቶዶክሳዊነት አይደለም። ኦርቶዶክሳዊነት ወደ ሰማይ የሚወስድ ከምስጢራት የሚያካፍል ከክርስቶስ ጋር እንደሚያደርግ ህይወት ነው። ወደ ኋላ እንመጣበታለን እንዳላስረዝመው በዚህ ልግታ። መምህራችን ቃለ ሕይወት ያሰማልን። ኦርቶዶክሳዊነት መገለጫ የሚለው እንግዲህ በሰፊው ተነግሮናል። መሰረታዊ እንግዲህ ኦርቶዶክሳዊነት ህሊናዊ ሚዛንም ጭምር ነው። የኦርቶዶክሳዊነት መገለጫችን ህሊናችን የሚመዝነው እውነትን የመፈለግ ስሜታችን ረክቶ ያለበት ህሊናችን የሚመዝነው ትክክለኛው መንገድ ያገኘንበትም ነው። አንድ ሰው መገለጫ የሚሆነው ህሊናውን እያዳመጠም ሲሰራ ነው። ኦርቶዶክሳዊ መገለጫ የሚሆነው ምክንያቱም እውነት ከህሊናው ወጥቶ አያውቅም። ሰው ተዳፍኖ ነው እንጂ ክፋትን የሚሰራው ህሊናው ይወቅሰዋል። ስለዚህ ነው ቅዱስ ጳውሎስም ህሊናቸው ይመሰክርባቸዋል ያለው። ሌሎቹ እንኳን ማለት ነው እንኳን አይደለም አማኝ ነኝ የሚለው ሰው ይቀርና የማያምኑ ሰዎች እንኳን ቢሆኑ ህሊናቸው ግን ይመሰክርባቸዋል። ይሄ ፍጥረቱን ምኑን ሁሉ አይቶ ሰው ህሊናው ይመሰክራል። ስለዚህ አንድ ኦርቶዶክሳዊ በህሊናው መልካሙን ነገር ህሊናው በመሰከረለት ልክ የመጓዝም አለው። አንዳንድ ጊዜ ስጋዊ ሐሳብ ህሊናችን ወስዶ ሊያጠፋው ይችላል። ግን ራሱ ህሊና ግን ያን መውቀሱ አይቀርም። በዚህ ሰዓት ያችን ወቀሳ የሚቀበል ነው ኦርቶዶክሳዊ የሚባለው። ከዛ መውጣት በጣም አደገኛ ነው። ለዚህ ነው መዝሙረኛው ዳዊትም ላይ እግዚአብሔር ኃጢአተኛውን የወቀሰበት ክፍል አለ። ይቤሎ እግዚአብሔር ወይቤሎ ለኃጥእ እግዚአብሔር ኃጢአተኛውን እንዲህ አለው፣ ለምን ትትነግር ህጌን ለምን ትናገራለህ? ወለምን ትትነስእ በአፉከ ስርዓቴንስ ለምን ታወራለህ? ወአንተሰ
ጸላይ ከተክሳጼ አንተ ግን በህሊናህ ውስጥ ያለውን ተክሳጼን ጠልተኸዋል። በአፋም የተገለጸውን ጽሑፍ ወይም ህግን ጠልተሃል ይላል። ዋግባይ ከድህሬ ከቃልየ ቃልየንም ወደ ኋላ አምዘግዝገህ ጥለኸዋል እያለ ይወቅሳል እግዚአብሔር ማለት ነው። ልክ ህሊናዊ አምላክ ስለሆነ ይወቅሰዋል በህሊናው ማለት ነው። ለመሪ ከሳራቄ ትረውጽ ምስሌሁ አማኝ ነኝ ብለህ ክርስቲያን ነኝ ብለህ ከተቀመጥክ በኋላ ሌባ ስታይ ደግሞ እሱን ትመስላለህ። እሱን ነው የምትመስለው፣ እሱን ትከተላለህ። ወረሳይ ከመክፈልተ ከምስለ ዘማውያን እግዚአብሔርን አመልካለሁ ብለህ በንጽህና እኖራለሁ ብለህ መልሰህ ግን እድል ፈንታህን ከዘማውያን ጋር አደረግ። ወይንም ደግሞ ህሊናህን ለእግዚአብሔር ሰጥቻለሁ ብለህ መልሰህ ጣዖት ከሚያመልኩት ጋር አንድ ትሆናለህ። አፉከ አብዝሃ ለእኪት አፍህ ደግሞ ምንን አበዛ ይለ ክፋትን አበዛ። ወልሳንከ ጸፈራ ለህብል አንደበት ደግሞ መደፋፈርን ታታ ወይም አዘጋጀ። ትነብር ወታምዮ ለውሁከ ወንድምህን ቁጭ ብለህ ታመዋለህ ይላል። ስለዚህ አሁን ከርቱዕነት መውጣት ነው። ይሄ ቅድም የተነገረን ርቱዓዊ እምነት ይሄን አይፈቅድም። ቀጥታ እነዚህን ሁሉ በህሊናው ይወቅሳል፣ በተግባሩ ግን ይፈጽማል። በዚህ ሰዓት ኦርቶዶክሳዊነት መገለጫው በሱ ውስጥ የለም እንላለን። ስለዚህ ህሊናዊ ሚዛን መጠበቅ ያስፈልጋል። ይህ ኦርቶዶክሳዊነት መገለጫ ነው። ሁል ጊዜ ህሊናን ማዳመጥ። በነገራችን ላይ ቤተክርስቲያን ስንመጣ ትምህርቶቻችን በሙሉ ህሊና ላይ ነው የሚያመዝኑት። አሁን ለምሳሌ ተንሱ ለጸሎት ሲል ቁመን እያለን ተነሱ የሚባል ስብከት ምን ማለት ነው ስትሉ የህሊና ነው ማለት ነው። ህሊናን ነው ተነሱ የሚለን እንጂ አሁን ቁመናል። ቅዳሴ መሀል የሚቀመጥ ሰው የለም። ግን ተነሱ እንዲያውም ይባስ ብሎ እለትነብሩ ተንስኡ ሲል ታገኛላችሁ። የተቀመጣችሁ ተነሱ ይላል። አሁን ቅዳሴ ላይ የተቀመጠ ሰው የለ። ግን የተቀመጣችሁ ተነሱ ማለት የህሊና ሚዛን የወደቀባችሁ አንሱት ህሊናችሁን። ስለዚህ እግዚአብሔርን ተመራምረን እንድረስበት አትበሉ፣ በህሊናችሁ አመስግኑት፣ ተነሱ ማለት ነበር። ለዛ ነው ወደ ምስራቅ ተመልከቱ ይላል። ወደ ምስራቅ ተመልከቱ። ህሊናዊ ሚዛንን ከጠበቅን በኋላ ደግሞ እውነተኛ ኦርቶዶክሳዊ ሚዛኑ ወደ ምስራቅ መመልከት ነው። ወደ ምስራቅ መመልከት ማለት በመሰረታዊ ትርጉሙ ምንድነው? ወደ ምስራቃዊት ህገ ወንጌልን ለመፈጸም ሁሌ ትጉ ማለት ነው። ስለዚህ ኦርቶዶክሳዊነት ሁሌ ህጉን ፈጸምኩ አልፈጸምኩ እያሉ መትጋት ነው። ወደ ምስራቅ መመልከት። ጌታም በኋላ የሚመጣው በምስራቅ ነው ይላሉ መጻሕፍት። ምስራቃዊት የሆነች ህገ ወንጌልን ለመፈጸም ሁሌ መመልከት የሚለው ነው። እንግዲህ በህሊናዊ ሚዛን መኖር ወደ ምስራቅ መመልከት። ምስራቅ ማለት ፀሐይ መውጫ ነው። ምስራቅ እመቤታችንም ትገለጻለች። የፀሐይ ጽድቅ የክርስቶስ መውጫ መገኛ ስለሆነች ወደ እሷም በቃል ኪዳኗ ተመልከቱ ማለቱ ነው። ሌላው ህገ ወንጌልን ፈጽሙ ማለት ነው። ስለዚህ ህገ ወንጌልን ቅድም መምህራችን የነገሩን በጣም የሚገርም ነው። ያ ማለት ወንጌልን በተመለከተ ለብዙ ሰዎች ግልጽ አይደለም። እግዚአብሔራዊ መልእክት ነው። እግዚአብሔራዊ መልእክት ግን አንዳንዶች የሚጠቅምና የሚጎዳ ነገር ለይተው እስከ ማስቀመጥ የደረሱ አካላት አሉ ማለት ነው። ከዚህ ውጭ ነን እኛ። በቃ እንዲህ አይደለንም። ለስጋ ፍላጎት የሚመር የሚመስለውን ነገር ትተን ለስጋ ፍላጎት የሚጠቅም የሚመስለውን ህግ የምንቀበል ከሆነ ኦርቶዶክሳዊነት አይደለም። ወደ ምስራቅ ተመልከቱ ማለት በምልአት ተቀበሉት ነው ቀጥታ ማለት ነው። ስለዚህ ኦርቶዶክሳዊነት መለኪያ ነው። ይሄ መገለጫ ነው። በምልአት መቀበል፣ በጥቂት ጥቅሶች አለመንጠልጠል። ይህ አይነቱ በጣም አደገኛ አባዜ ነው። በዚህ ዘመን በተለይ ዓለማዊነት በውስጥህ እያለ ሁሉ ክርስቲያን መስለህ ለመኖር ትታገላለህ። ለምን? ጥቂት ጥቅሶች ስለያዝክ እነዛ ወደ መዳን የሚወስዱ ይመስሉሃል። ጥቂት ጥቅስ አይደለም የሚያድነን፣ ሙሉ ህግ ነው የሚያድነን። አዳኙ ነው። ለምሳሌ 10 ቃላት አሉ አይደል? ከ10 ቃላት አንዳንዱ ሰው እግዚአብሔርን አምልክ የሚለውን የያዘ ይመስለዋል። እንዲያውም ይሄን የያዙ መስሎ ብዙዎቹ እኛን የሚነቅፉም አሉ እንጂ ሌላ አምላክ አታምልክ እያለ እናንተ እንዴት አመልካላችሁ ብሎ ሁሉ ያላልነውን አምጥተው የሚጭኑ ሰዎች አሉ። ይሄ ስህተት ነው። ሌላውን አታምልክ ተብለናል፣ አዋና መልከም ጥሩ። ስሙን በከንቱ አትጥራ ያለውን ግን የሚፈጽመው ስንቱ ነው አሁን ነው። ለምን? ስሙን በከንቱ አትጥራ ማለት ለማማረር አትጥራ ነው። ለእግዚአብሔርን ያላማረረው ስንቱ ነው። ስለዚህ ኦርቶዶክሳዊ ማለት እሱን ብቻ እንደምታመልክ ስሙንም በማማረር አትጠራም። ወደ ህጉ ተመለከትክ ማለት ነው። ስለዚህ ወደ ህጉ መመልከት የሚለውን ያሳያል። እና ህሊናዊ ሚዛን እንጠብቃለን፣
ወደ ህጉ ቀጥ ብለን እንመለከታለን። ስለዚህ አሁን ህግጋቱን አንዱ ይጠቅመኛል አንዱ ይጎዳኛል በማይል ማለት ነው። ሰንበትን አክብር ካለ ህጉ ነው። እናት አባትን አክብር ካለ ህጉ ነው። አትግደል አትስረቅ ካለ ህጉ ነው። አታመንዝር ካለ በቃ ህጉ ነው። በሐሰት አትመስክር አለ ህጉ ነው። የሰው ገንዘብ አትመኝ አለ ህጉ ነው። ወንድምህን እንደራስህ ውደድ አለ በቃ ህግ ነው ማለት ነው። ከነዚህ መካከል አንዷን ትቼ 9ኙን ብፈጽም እንኳን ሊያድነኝ አይችልም። ለምን ቢባል 10 ቁጥሮች አሉ አይደል? አንድ ሰው ስልክ ስንደውል ከ10 ቁጥሮች አንዱን ትቼ 9 ቁጥር ብመታ አይደውልም። 10 ቁጥር እንኳን ማለት ነው። እንኳን አይደለም የእግዚአብሔር ህግ ሰው ሰራሽ የሆኑ ነገሮች እንኳን ያለ አንዱ አይሆንም። ለዛ ነው 09 ብለን 8 ቁጥር ጨምረን 10 አድርገን ነው ጥሪ የሚቀበለው የምንፈልገውን ሰው የምናገኘው ማለት ነው። እግዚአብሔርንም የምናገኘው በእነዚህ ህግጋት ምልአታዊ ፍጻሜ ነው ማለት ነው እንጂ ከፍሎ በመቀበል ይሄ ይሻለኛል ይሄ አይሻለኝም በሚል አይደለም። ወደ ምስራቅ ተመልከቱ፣ ወደ ህጉ ተመልከቱ ሁሌ ማለት ነው በህሊናዊ ሚዛን። ሶስተኛው ወደ ህጉ የተመለከተ ሰው ምንድነው የሚያደርገው? ሌላው ጸጸት ነው። ኦርቶዶክሳዊ መገለጫ ነው ይሄ። ሁሌ መጸጸት አለበት ኦርቶዶክሳዊ ሰው። አንድም ቀን መልካም ስራ ሰራሁ ብሎ ራሱን ግን ከመውቀስ ነፃ ሆኖ አያውቅም ኦርቶዶክሳዊ። ሁሌ ራሱን መውቀስ አለበት። ይሄ ወቀሳ ቀላል እንዳይመስላችሁ። ሐዋርያ ቅዱስ ጳውሎስ በአንደኛው ቆሮንቶስ 10 ላይ ወሰበኮነነ ለሊነ ርዕሰነ እምኢተኮነነ በራሳችን ላይ ብንፈርድ ባልተፈረደብንም ነበር ይላል። ስለዚህ ሰው ሁሌም በራሱ ላይ መፍረድ ይሄ ኦርቶዶክሳዊ መገለጫ ነው። እንደውም በዚህ ዘመን እየጠፋ ያለው ደግሞ ይሄ ነው፣ በራሱ ላይ መፍረድ። ሊቁ ዮሐንስ አፈወርቅ ዳኛ ልትሆን ያምርሃል ይላል፣ ፈራጅ ልትሆን ያምርሃል። ስለዚህ በወንድም ላይ ከመፍረድ ነፃ ሁንና እቤት ገብተህ ወንበር አዘጋጅተህ ቀን ሙሉ ስትሰራ የዋልከውን ቁጭ ብለህ በራስ ላይ እየፈረድክ ማምሸት አለብህ ይላል። ልጆችም እንዳይገቡ በር ዝጋ፣ ቴሌቪዥንም እንዳይኖር ዝጋ። ከዛ ገባ ብለህ እስኪ ራስን መፍረድ። ዛሬ ምንድን ነው ያደረከው? ቢሮ ላይ፣ ንግድ ላይ፣ ምን ላይ፣ በወንድምህ ላይ እንዲህ መፍረድ። ይሄ ኦርቶዶክሳዊነት ነው። አባ ዮሐንስ ሐጺር የተባለ አንድ የትህትና ሰው ነበረ። እሱ ምን እንዳለ ታውቃላችሁ? ራስን መውቀስ የሚባለውን ትንሹን ተመልከቱ። ራስን መውቀስ የሚባለውን ትንሹን ሸክም አምዘግዝገን ጥለን ወንድምን መውቀስ የሚባል ትልቅ ሸክም ተሸክመናል ይላል። አያችሁ፣ ኦርቶዶክሳዊ ሰው በራሱ ነው የሚወቅስ እንጂ በሌላው አይወቅስም፣ ጭራሽ በሌላው አይፈርድም። ለዛ ነው ክርስቶስም በወንጌሉ ላይ ማቴዎስ 7 ቁጥር 1 ላይ ኢትኮንኑ ከመ ኢትኮነኑ እንዳይፈረድባችሁ አትፍረዱ ይላል። በዛ ሰፈርክሙ ይሰፍሩ ለክሙ እናንተ በፈረዳችሁበት ፍርድ ይፈረድባችኋል በማለት ይናገራል። ስለዚህ ኦርቶዶክሳዊ መገለጫ ህሊናዊ ሚዛንን መጠበቅ፣ ወደ ህጉ መመልከት በተመለከት ነው። ልክ ደግሞ ሁሌ ቃሉን ስንመለከት እኛ እንድንወቅስ ነው የሚያደርገን። መስታወት የሚያይ ሰው የራሱን ክፍተት አይደል የሚመለከት? ልክ ህጉን የሚመለከት መጽሐፍ ቅዱስ የሚመለከትም ሰው የራሱን ክፍተት ይመለከታል። ከክፍተቱ የተነሳ ራሱን ይወቅሳል ማለት ነው። ታዲያ ራስን መውቀስ ከምን እንደሚያድን ታውቃላችሁ? የሚገርመው ከውዳሴ ከንቱ ያድናል፣ ከትዕቢት ያድናል። አንድ ሰው ሊያከብር መጥቶ እንኳን አንተ እኮ እንደዚህ ነህ፣ ትልቅ ሰው ነህ፣ የከበርክ ነህ ወዘተ ሲል ውስጣችን ራሳችን ስለሚወቅስ አንቀበለውም። በዚህ ሰዓት እንድናለን ማለት ነው። አለበለዚያ ግን ውስጣችን ስለማይወቅስ በላይ የሚመጣውን ውዳሴ እንቀበለዋለን። ስንቀበል ጌታ ደግሞ ምን ብሎ ይፈርዳል ማለት ነው? ነሱ እሴቶሙ ዋጋችሁን ተቀብላችኋል ከሰው ብሎ ያቆማል ማለት ነው። በሞያችን፣ በሀብታችን፣ በጉልበታችን፣ በእውቀታችን ምስጋና ሲመጣ የማንቀበል የምንሆነው ውስጥ ወቀሳ ሲኖር ነው። በውስጣችን ካለው ወቀሳ ነፃ እስከሆነ ድረስ ሁሌም ውዳሴ ከንቱን እንቀበላለን። ውዳሴ ከንቱን በተቀበልን ቁጥር ደግሞ ከእግዚአብሔር ዋጋ እንወጣለን ማለት ነው። ይሄን ኦርቶዶክሳዊነት ደግሞ ከዚህ ነፃ መሆን ነው። ከእግዚአብሔር ዋጋ ለማግኘት ከዚህ ዓለም ዋጋ ነፃ መሆን የሚመለከት ነው። ስለዚህ መገለጫችን ወቀሳ ነው። ከወቀሳ ነፃ መሆን የለበትም ሰው። እቺ በተለይ ኦርቶዶክሳዊ አእምሮ መጠበቅ አለባት። በዚህ መልክ ስንወቅስ ነው። ከዛ ሌላኛው በዚህ ወቀሳ ብቻ መኖር ሳይሆን ደግሞ መናዘዝ ይጠይቃል። በቃ ከፍ ያሉ ጉድለቶቻችን በንስሐ አባት ስር መናዘዝ። ይሄ ጸጸት ወዴት ያደርሳል? ወደ መናዘዝ። በቃ ይሄ ነው። ያለ ካህን እንደማይዳን ነግሮናል። አሁን አንዳንዶች ካህን እንደማያስፈልግ ለመናገር ለራሱ ለእግዚአብሔር እነግራለሁ ሲሉ ይደመጣሉ። አይደለም። እግዚአብሔርማ ሳንሰራው ያውቃል። ሳንሰራው ለምታውቀው ለእግዚአብሔር ምን ትናገራለህ?
ሳልሰራው ያውቅ የለ እንዴ? ሳላስበው የማስበውን ያውቃል፣ ሳላደርገው የማደርገውን ያውቃል። እምቅድመ ህሊና ኩሎ ያአምር አይደለም እንለው? ከሀሳብ በፊት አለ ሀሳብን ያውቃል ይላል። ስለዚህ ከሀሳብ በፊት ሀሳቤን ካወቀ አስቤ የፈጸምኩትን ነገር ለእግዚአብሔር እንዴት እነግራለሁ? ለማን የምናገረው? ለካህን። ለምን? መሰረታዊ ቁልፉ ምንድን ነው ካላችሁ የዚህ የንስሐ ውስጣዊ ፍልስፍናው መናዘዝ ትልቅ የኃጢአት መፋቂያ መስመር ነው። ለምሳሌ ሰው በነፍስ በስጋ ውስጥ ነው ያለ፣ ተዋህዶ ነው ያለ። ስጋ ተግባራዊ ድርጊት መፈጸሚያ ነው፣ ድርጊት መፈጸሚያ ነው። ነፍስ ደግሞ የድርጊት ማውጠንጠኛ ነው። ማሰብ በአእምሮ ውስጥ ይታሰባል፣ በስጋዊ አካል ይፈጸማል። በዚህ ሰዓት ይሄ ሰው በመንፈሱም ረክሷል፣ በስጋውም ረክሷል። ስለዚህ ስግደት ቢሰግድ ስጋውን ብቻ ነው እየቀጣ ያለው፣ ቢጾም ስጋውን ብቻ ነው እየቀጣ ያለው። እንደዚሁ ቁሞ ቢያድር ቢያለቅስ ስጋውን ብቻ ነው እየቀጣ ያለው። ነፍስ ከመርከሷ ነፃ አይደለችም። ታዲያ ይችን ነፍስ ከርኩሰቷ ነፃ ለማድረግ መድኃኒቱ ምንድነው? ለሷ ቅጣቷ ምንድነው ከተባለ ኃጢአት ስንሰራ ያላወቀ ያላየ ካህን አለ። ሰው እንዲያይ ተሸሽገን ስለሆነ የሰራ ነው። ቀጥታ ለማያውቅ ግን ሰምቶ ሊያሳፍረን ለሚችል እንደኛ ላለ ባህሪ ላለው ሰው እንሰጣል፣ እንነግረዋለን ማለት ነው። ስንነግር ነፍሳችን ትጸጸታለች፣ በጣም ታፍራለች። ይህ ማፈር የነፍስን ርኩሰት ያነጻዋል ማለት ነው። ይሄ ነው። ቢጾምማ ነፍስ አትበላም እኮ ጥንቱንም፣ ቢሰግድም ነፍስ አትደክምም። ቅጣቷ መፍራት ነው፣ ማፈር፣ መሸማቀቅ ነው። ስለዚህ መናዘዝ ያስፈልጋል። ምንለው ዝም ብለን አይደለም። ቀጥታ ማለት ሂድ ራስህን ለካህን አስመርምር ማለት እኮ ነው። አስመርምር ማለት ካህኑ ይመረምረዋል ማለት ነው። ስለዚህ ነው አንዳንድ ሰው በስጋዊ ህመሙ አካሉን በሙሉ ለዶክተር ገልጦ ያሳያል። በኃጢአቱ ጊዜ ግን የነፍሱን ኃጢአት ለካህኑ ገልጦ ማሳየት የሚፈራ ሰው አለ። በዚህ መዳን አይቻልም። በኋላ ከምናፍር አሁን ማፈር ማለት ነው። ስለዚህ ኦርቶዶክሳዊነቱ በኋላ ከማፈር አሁን የማፍርበት ነው ማለት ነው። በቃ አሁን አፍሬ ማለፍ አለብኝ። መሸፋፈን፣ ህመምን መደባበቅ ፈውስን አያመጣምና ስለዚህ ነው ኦርቶዶክሳዊነት መገለጫው በሚዛን በህሊናዊ ሚዛን እንኖራለን፣ ወደ ህጉ እንመለከታለን። በዛ ተግባራዊነት ነው ራሳችን በመውቀስ የምንገኘው። ከዛ በኋላ እንናዘዛለን። ክርስቶሳዊ መገለጫ ይባላል። በእንደዚህ አይነት ሌላኛው እውነተኞችን መቀበል ኦርቶዶክሳዊ መገለጫ ነው። ይህ ብቻ አይደለም። አንዳንዱ ቢያለቅስ ምን ቢል ደግሞ በቅዱሳን ላይ መጠራጠር፣ እውነተኞቹ መጠራጠር በኦርቶዶክሳዊነት የለም። በቅዱሳን ላይ መጠራጠር አይቻልም። ህብረቱ እሱ ነው። ህብረቱ እሱ ነው። ለምሳሌ አንድ ግንብ አለ፣ ብዙ ድንጋይ ነው የተከመረበት። በጣም ጥሩ። አንዱ ድንጋይ ሌሎቹን ድንጋይ ቢነቅፍ እዛ ቆሞ መኖር ይችላል? አይችልም። ስለዚህ ክርስትና ወይም ኦርቶዶክሳዊነት በቅዱሳን ህብረት መኖር አይደል? ከዛ ህብረት አንዱ መጥላት፣ ቅዱሳን መንቀፍ፣ እንደኔ ናቸው፣ ተራ ሰው ናቸው፣ በቃ እኔ ብሎ ካሰበ ከህብረቱ እየወጣ ነው ማለት ነው። ከፍቅሩ እየወጣ ነው ማለት ነው። ስለዚህ ይሄን ህብረት ይጠብቃል። እውነተኞቹን ቅዱሳንን ይቀበላል። ለዛ ነው ቅዱሳንን ማክበሩ የእግዚአብሔርን ክብር የሚያጎድል እንደሆነ የሚሰማው ኦርቶዶክሳዊ ሊሆን አይችልም። የሚነሳ ክብር ያለው አይደለም እግዚአብሔር። እንዲያውም የበለጠ ቅዱሳንን ስናከብር የበለጠ ክብሩን የምንገልጽበት ነው መገለጫው ማለት ነው። እናቱን ስናከብር ልጇ የሚዋረድ እንደሆነ የሚሰማውም ካለ ስህተት ነው ማለት ነው። ስለዚህ ቅዱሳን ማክበር እና ኦርቶዶክሳዊ ማለት ቅንነትን፣ መልካም አመለካከት የተሞላበትን እምነት የምንገልጽበት ነው ማለት ነው። እሺ፣ መምህራችንን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። መምህሮቻችንን ዲያቆን በረከት አዝመራውንም መምህር መዝገባ ቃልንም በሚገባ ነው መልሶ የተመለሰው። መልሶ ሲመለስ ግን ዝም ብሎ ዝሩ ሆኖ ተበትኖ የሚቀር ሳይሆን በልቦናችን እርሻ ላይ ተዘርቶ ፍሬ ማፍራት የሚገባው መሆን አለበትና ቃሉን ሰምተን ተግባሩን እንድንፈጽም አምላካችን እግዚአብሔር ይርዳል። መምህሮቻችንን ቃሉ ይታሰማልን። ሁለተኛው ጥያቄ መምህር መዝገበ ቃል ይመልሱታል። በትምህርታቸው ላይ ቅድም አስተውላችሁ ከሆነ በተደጋጋሚ እያነሱት ነበርና የልጆች አስተዳደግን በተመለከተ እንደዚሁ ትዳርንም በተመለከተ ጥቂት ነገር ነካ ለማድረግ ሞክሯል፣ ወቅሰውናል። ግን በሚገባ ደግሞ ልንገሰጽበት የሚገባ አንድ ጥያቄ እናክላለን። በዚህ ላይ ጥያቄው ምንድን ነው? በእውኑ ኦርቶዶክሳዊ ትዳር እንዴት መመራት አለበት?
ለምንድን ነው ይህን ጥያቄ በየሀቢረው ደጋግመን የምናነሳው? መሰረታዊ ነገር ስለሆነ ነው። ኦርቶዶክሳዊ ቤተሰብ፣ ኦርቶዶክሳዊ የልጆች አስተዳደግ ካሌለ በስተቀር ምን የለም? ሃይማኖት የለም፣ ቤተክርስቲያን የለችም። እና ትልቁ መሰረት ስሩ በኦርቶዶክሳዊ ቤተሰብ ስለሆነ በዚህ ላይ አበክረን አጥብቀን ሁል ጊዜ እናሳስባለን። ለዛ ነው ጥያቄውን ዛሬ የምናነሳው። ኦርቶዶክሳዊ ትዳር እንዴት መመራት አለበት? ልጆችስ በጣም የተቸገርንበት የሁላችንም ቤት የተቸገርንበት ጉዳይ ስለሆነ ነው። ልጆቻችንን እንዴት ማሳደግ ይገባናል፣ ኦርቶዶክሳዊ ልጆች እንዴት ማደግ አለባቸው የሚሉትን አጽንኦት ሰጥተው መገሰጽም ካለብን መገሰጽ፣ መመከርም ካለብን መመከር የሚገባን ጥያቄ ስለሆነ እሱን እናነሳለን። መምህር የኔታ ይቀጥሉ። እሺ መምህር በሚገባ ኋላ ያዩታል። እኔ እንደ ኦርቶዶክሳዊ ትዳር ጋር ተያይዞ የዘመናችን ትልቁ ፈተና ይሄ ነው። የሚያገቡ እንጂ የሚግባቡ ባለትዳሮችም እየታጣ ያለበት ዘመን ነው። ያገባሉ፣ ይፋታሉ። በጣም ከባድ ፈተና ነው። ሁሉም ኦርቶዶክስ ሊረዳው የሚገባው እዚህ ላይ ነው። መጀመሪያ ኦርቶዶክሳዊ ትዳር ማለት በራሱ ቅድም ኦርቶዶክሳዊነት ርቱዕነት እንደሆነ ሁሉ እምነታችን ትዳሩም ኦርቶዶክሳዊ መሆን አለበት ነው አይደል? ስለዚህ ኦርቶዶክሳዊን ነን ካል ትዳራችን ምን መሆን አለበት? ኦርቶዶክሳዊ የቀና መሆን አለበት ነው። እምነታችን የቀና ነው እንዳል በኦርቶዶክሳዊ ትዳራችንም በዛው ቀናነቱ መቀጠል አለበት እንጂ የምናመልከው እግዚአብሔር እውነተኛ ነው የምንኖረው ትዳር ውሸተኛ ነው የሚባል ታሪክ መፈጠር የለበትም። እንደዛ ከሆነ ኦርቶዶክሳዊ ትዳር ቅንነት ያለበት፣ መልካም አመለካከት ያለበት፣ መልካም እሳቤ ያለበት ትዳር ነው። የሰው ልጅ 3 የማይቀሩ ሁነቶች አሉ በህይወት ውስጥ። አንደኛው መወለድ ነው። ሁለተኛው መጋባት መውለድ ነው። የተለየ ዓላማ ኖሮት ደግሞ ከዓለም የሚወጣ እስከሌለ ድረስ። ሶስተኛው ከዚህ ዓለም በሞት መሸኘት ነው። እነዚህ 3ቱ አይቀሩም አይደል? ስለዚህ ከሆነ የትዳር ህይወት በክርስትና ጊዜ በማዕከላዊ እድሜያችን የምናገኘው ትልቅ ተቋም ነው ማለት ነው። ትዳር ተቋም ነው፣ ኦርቶዶክሳዊ ተቋም ነው ማለት ነው። ትልቅ ብዙ ማህበረሰብ የሚፈጠርበት ተቋም። ተቋምነቱ ራሱ መጀመሪያ ባሉ ሁለቱ አንድነት ይመስረት እንጂ ብዙ አባል የሚፈጠርበት ተቋም ነው። ታዲያ እንደዚህ ከሆነ ይህንን ኦርቶዶክሳዊ ትዳር እንዴት መምራት አለብን ከተባለ አንደኛ የትዳሩን ዓላማ መረዳት። በቃ አንደኛው አሁን የብዙ ሰው ችግሩ ትዳርን ሳይረዳ ነው ወደ ትዳር የሚገባው። ወይ ጊዜያዊ ስሜት ይገፋፋዋል፣ ወይ ደግሞ የሆነ በሌሎቹ ትዳር ሊቀና ይችላል። በእንደዚህ አይነት ሁኔታ ዘው ብሎ ይገባል። በኋላ ደግሞ እንዲህ ነው እንዴ እያለ ወደ ማማረር ይመጣል። ከዛ በኋላ ውስጥ ገብቶ በጣም አደገኛ ወደሆነ ስሜት ይገባል። ስለዚህ መጀመሪያው የትዳሩን ዓላማ መረዳት። የትዳር ዓላማው ምንድነው ካልን መዳን ነው። ሌላ ዓላማ የለውም ትዳር። የምናገባው ለመዳን ነው። እስኪ ይሄንን ቃል እስኪ በሉ። የምናገባው በሉ እስኪ ለምንድን ነው? በቀችን እንዳትረሱ። አያችሁ፣ አንዲት ሴት ባል የምታገባው ለመዳን ነው። አንድ ባል ሚስት የሚያገባ ለመዳን ነው። ተመልከቱ። ዓላማውን መረዳት ማለት ለመዳን እንደምንጋባ መረዳት አለብን ማለት ነው። ስንፋታ ያ መዳን እንደጎደለ መታወቅ አለበት ማለት ነው። ያ መዳን እንደቀረ እናውቃለን ማለት ነው። ሚስትህ ለመዳንህ ወሳኝ ናት እያልኩ ነው ያለ። አየህ፣ ባልሽ ለመዳንሽ ወሳኝ ነው እያልኩ ነው ያለ። ለመዳን ነው ዓላማው ማለት ነው። መንገዱ ግን 3 ነው። የትዳር መንገዱ ወደ መዳን የሚወስደን ግን 3 ድርጊቶችን ለማድረግ ነው። አንደኛው ከዝሙት ለመጠበቅ ጥሩ የምንድነው? ከዝሙት ስንጠበቅ አይደል? መልካም። ሁለተኛው ዘር መተካት፣ ለመንግስተ ሰማይ የሚበቁ ልጆችን ማፍራት። ይሄም የመዳን መንገድ ነው። ሊቀርም ይችላል፣ ይሄ አይታወቅም፣ ምክንያት ያጋጥማል። ስለዚህ ዘር መተካት ዓላማው አይደለም። ለምን? የትዳር ዓላማ ዘር መተካት ቢሆን ኑሮ ዘር ያልተኩ በትዳር የሚኖሩ አሉ።
እነዚህ ምን ይሆኑ ነበር? ትዳራቸው ዓላማ የለሽ በተባለ ነበር። ስለዚህ ግን መዳን ስለሆነ ልጅ ባይወልዱም ይድናሉ ማለት ነው። አለመውለዳቸው የኃጢአት ምክንያት አይደለም። ልጅ አለመውለዳቸው አያስኮንናቸውም ማለት ነው። ትዳርን እስከዚህ ነው ከፍ ብላችሁ መረዳት ያለባቸው። ብዙዎች ትዳራቸውን የሚፈቱት ልጅ ባለማግኘታቸውም ጭምር ስለሆነ ማለት ነው። አንዳንዱ በገንዘብ ምክንያት ነው፣ አንዳንዱ በልጅ ምክንያት ነው፣ አንዳንዱ በተለያየ በግሉ አመል ምክንያት ነው። ስለዚህ ለመዳን ዘር መተካት ወሳኝ ግዴታ አይደለም። እኛ አይደለንማ፣ ስራው የኛ አይደለም። ባልና ሚስት በምንጣፍ አንድ ይሆናሉ። ዘርን ልጅ ወደ ማድረግ ወይም ሰው የሚያደርግ ግን የሚፈጥር ግን እግዚአብሔር ነው። ስለዚህ ነው ናሁ ውሉድ ጸጋሁ ለእግዚአብሔር፣ እነሆ ልጆች የእግዚአብሔር ስጦታ ናቸው በማለት እግዚአብሔር ይናገራል። ልጅ አልሰጠም ማለት ግን ሰዎቹ አይድኑ ማለት አይደለም። እንዲያውም የወለዱት ልጆቻቸውን በአግባቡ እስካላሳደጉ ድረስ ተጠያቂ ናቸው በልጆቻቸው። እነዚህ ደግሞ ትዳራቸውን አክብሮ በመኖራቸው የሚድኑ ናቸው ማለት ነው። ሶስተኛው መረዳዳት የሚባለው ነው። መረዳዳት ማለት ቀላል እንዳይመስለን። አፍአዊ መረዳዳት አለ፣ ውስጣዊ መረዳዳት አለ። አፍአዊው መረዳዳት ማለት በውጭ የሚሰሩ ስራዎች አሉ፣ በቤት ውስጥ የሚሰሩ ስራዎች አሉ። በእነዚህ ተረዳድቶ መኖር ነው። ውስጣዊ መረዳዳት ማለት ግን የእሷን ችግር እሱ መሸከም፣ የእሱን ችግር እሷ መሸከም። ለምን? አንድ አካል ሆነዋልና ነው። ኦርቶዶክሳዊው ትዳር አንድ አካል መሆን ነው። አንድ አካል መሆን ማለት ደግሞ እንደ አንድ ልብ መካሪ፣ እንደ አንድ ቃል ተናጋሪ ይሆናሉ ማለት ነው። እንደ አንድ ህይወት ነዋሪ ይሆናሉ ማለት ነው። ስለዚህ በዚህ ውስጥ ምን አለ ማለት ነው? ችግርን አለመረዳት የለም ማለት ነው። በቃ የባሏን ችግር የማትረዳ ከሆነች ኦርቶዶክሳዊ ትዳር ምን ሆኗል? ፈርሷል። አብሮ ቢኖሩም እንኳን ፈርሷል። የሚስቱን ችግር የማይረዳ ከሆነ አብሮ ቢኖርም እንኳን ትዳሩን አፍርሷል። መጀመሪያ የምንገባው ወደዚህ ትዳር ቃል ገብተን ነው። በእግዚአብሔር ፊት ቃል ገብተን ሰነፈች፣ ጠቆረች፣ ከሳች፣ መከነች ብዬ ላልተዋት እግዚአብሔር ምስክሬ ነው ብለን ቃል እንገባለን በእግዚአብሔር ፊት። ይህንን ቃል ማፍረስ አይቻልም። 10 አመሏ ጠባይዋ ቢቀየርም እንኳ ወደ እግዚአብሔር እንጮሃለን አመሏ እስኪስተካከል። ባል በተመሳሳይ ወደዚህ ሐሳብ ቢገባ ሴት ወደ እግዚአብሔር በመለመን ባሏን ማስተካከል እስከዚህ ሰማዕትነት ይፈጽማሉ እንጂ እንደዚህ ነው አይረዳኝም እንደዚህ ነው ብሎ ይኸው መፍታት የልጅ ጨዋታ ከመህንጻ ደቂቅ ኮነ መቅሰፍቶሙ። ህይወታቸው እንደ ህፃናት ቤት፣ ህፃናት ሲሰሩ ይውላሉ፣ ማታ ወደ ቤታቸው አፍርሰው ይሄዳሉ። እንደዚህ አይነት ትዳር መሆን የለበትም። በደንብ ልንገሰጽ የሚገባው ነገር ቢኖር ትዳር ላይ ነው። አሁን እንዲያውም ትልቁ ቤተክርስቲያናችንንም የሚሸከመው የሚጥለው ይሄ ትዳር ነው ከተቋምነቱ የተነሳ። ስለዚህ የትዳር ዓላማውን መረዳት መዳን ነው ብሎ መረዳት መቻል አለበት። ይሄንን አሁን እንያዝና ሌላ ምሳሌ ልስጣችሁ። አንድ መነኩሴ ገዳም ገባ። ከእግዚአብሔር ጋር ቃል ገብቶ ቆብ አደረገ፣ መነኮሰ። ያን ቆብ ጥሎ ወደ ዓለም ቢመጣ ምን ይሰማቸዋል? እስኪ ይሄን ሰው ብታገኙ ምን ትላላችሁ? እዚህ ዝም ብሎ ዓለም ላይ አይኖርም ነበር? ዝም ብሎ አሁን እንደ ቆብ ጥሎ ሊመጣ ብሎ የማይፈርድ ከእናንተ ማን ነው? ኧረ እንላለን። በጣም ጥሩ ላሳያችሁ። እሱ ቃል ገብቶ ቃሉን አፍርሶ በመምጣቱ ፈረድንበት። እሺ ሚስት ያገባውስ ያዕቆብ እንዳደረገ ለመዳን እንዳሰበ ያገባው ለመዳን አልነበር? አዎ ቃሉን ማፍረሱ እኮ ያው ነው። ምን ለየው? ቃል ማፍረስ ነው፣ ቃል ማፍረስ ነው። መንኩሶ ቆብ መጣልና አግብቶ መፍታት አንድ ናቸው። መለየት ይቻላል? አይቻልም። ሁለቱም ቃል ነው ያፈረሱት፣ ሁለቱም ማለት ነው። ስለዚህ ኦርቶዶክሳዊ ትዳር ዓላማን በመረዳት መመራት አለበት ማለት ነው። ዓላማውን የተረዱ ሰዎች ደግሞ ምን ይኖራቸዋል ማለት ነው? ነገሮችን ኃላፊ ይሆናሉ። ነገርን ማለፍ። በትዳር ላይ የሚከሰቱ ፈተናዎች አሉ። አንዳንዶቹ አፍአውያን ናቸው፣ አንዳንዶቹ ደግሞ ውስጣውያን ናቸው። አፍአዊ የምንለው ፈተና ከማህበረሰቡ፣ ከጎረቤት፣ ከልጅ፣ ከዘመድ፣ ከአዝማድ የሚመጣ ፈተና ነው። ይሄንን ማለፍ መሰናክሉን ዓላማውን ስለተረዳው ምን አድርጎ አልፋለሁ። ስለዚህ ሶስተኛ ጣልቃ ገብን ነገር አለመቀበል። እነሱ የሚያመጡትን ትዳር እንድንፈታ የሚገፋፉትን ለኛ ያሰቡ የሚመስሉ ሰዎች የሚያመጡትን አንቀበልም ማለት ነው። ለምን? ዓላማውን ስለተረዳው። ስለዚህ ከሶስተኛ ጣልቃ ገብ አካል የሚመጣን ሐሳብ ትዳራችን የሚጠቅም ምክር ከሆነ ልንቀበል እንችል ይሆናል።
ከዛ ውጭ ግን እንድንፋታ እንድንለያይ ሚስት ባልዋን እንድታማው እንድትጸየፈው የሚያደርግ ባል ሚስቱን እንዲያማት እንዲጸየፋት የሚያደርግ ሐሳብ አንቀበልም። ይሄን ልብ ማለት ያስፈልጋል። ለሚስቱ ከሱ በላይ የሚቀርብ ሌላ አዛኝ የለም። ለባሏ ከሷ በላይ የሚቀርብ ሌላ አዛኝ የላትም። እናት አባቱም ሊሆኑ ይችላሉ። እናት አባት ራሱ በትዳር ውስጥ ጣልቃ ገብተው ሊያፈርሱ አይችሉም። ለምን? ከአባቷ በላይ ባልዋ ለሷ የከበረ የተወደደ አንድ ከሷ አካሏ ጋር የሆነ የሷ አካል ነው። ከእናቱ በላይ ሚስቱ ለእርሱ የከበረ የተወደደች አካሉ ናት። እኔም ብዙ ባለትዳር አያውቁ ከባልሽና ከአባትሽ ተብላ በተጠየቅ እዚህ መሀልም ካላችሁ ኧረ አባቴን ነው እንጂ ደግሞ ምን ይሄ እውነት ነው? ይሄ እውነት ነው። ውሸት እንደሆነ በግልጽ ልንገራችሁ። ታዲያ ከባልሽ በላይ አባትሽ ከበለጠ ለምንድን ነው ከአባትሽ ጋር የማትኖሪ? ምን መልሳለሽ? አይ እሱማ ማለት ነው የሚመጣው። አይ መልሽ እንጂ እኮ ግልጽ ሊሆን ይገባል ነው። አንድ ወንድ በተመሳሳይ ከእናትህና ከሚስት ማንን ትወዳለህ ቢባል እንዴ ደግሞ እሷ ከእናቴ ጋር ይላል። ውሸት ነው። ተው ዝም ብለህ አይ ነው በቃ። መጽሐፍም አይደግፍልህም፣ ህሊናህም አይመሰክርልህም። ዝም ብለህ ነው የምታወራው። ኧረ እውነቴን ነው ካልክ ከእናትህ ጋር ኑር። እሺ ሞክር። አትችልም። ከእናትህ ጋር ብትኖር ገሃነም ትወርዳለህ። ለምን? ስሜት በፈቃድ ቢነሳ ከእናትህ ጋር ስለማትፈጽም ዝሙት መፈጸምህ አይቀርም። በዚህ ሰዓት ገሃነም ትወርዳለህ። አየህ፣ እናትህ ከኃጢአት አላዳነችም፣ ሚስትህ ግን ከኃጢአት አዳነች። አልበለጠችም። ከእናትህ በላይ ልትወደድ አይገባም፣ ልትከብር አይገባም። ታዲያ ሚስትህ አስበሃል? አንቺም ከአባትሽ በላይ ባልሽ ምን ያህል ከኃጢአት እንደጠበቀሽ አታውቂም? ፈቃደ ስጋ ቢነሳብሽ ባልሽ ባይኖር ኑሮ ከሌላ ጋራ መፈጸምሽ አይቀርም። በዚህ ሰዓት ከህጉ ውጭ ሆነሽ፣ ከህጉ ውጭ ከሆንሽ ደግሞ ወደ ገሃነም ትጣያለሽ። ስለዚህ ከገሃነም ያዳነሽ ማን ነው? ባልሽ። የተፈቀደልሽ አካል አዳነሽ። ስለዚህ ዓላማው ለመዳን ነው ያልነው ህይወት ይፈጸም። ይሄንን ዓላማ የተረዳ ሰው ምን ያደርጋል? መሰናክሎችን ያልፋል። በቃ ከሚስቴ ውጭ ሌላ ዓለም ነው፣ ከባሌ ውጭ ሌላ ዓለም ነው ሊባባሉ ይገባል። ይሄ እምነት ትልቁን ነው መነግራቸው። አያችሁ፣ ለባሏ ያልታመነች ለመንግስተ ሰማይ ዝግጁ አይደለችም። ለሚስቱ ያልታመነ ለመንግስተ ሰማይ ዝግጁ አይደለም ማለት ነው። አያችሁ፣ ሚስት ያገባኸው ከብልግና ለመዳን አልነበር? ከበለክ ምኑን ዳንክ? ባል ያገባሽው ከዚህ ኃጢአት ሌላ ወንድ ከመመኘት አካላዊ ቅርርብ ባይፈጸም እንኳን ህሊናዊ ስሜት በሌላ ወንድ የመርካት ስሜት ከታየብሽ ኃጢአት ነው። እስከዚህ ድረስ ነው። አያችሁ፣ ታዲያ ብዙ ወንዶች ግን ሚስቶቻቸውን ባለባበስ እንኳን ከማስተካከል በጣም የራቁ ናቸው። በጣም ወንድ ለመፈለግ ተክለቁመና ለዝሙት በሚያጋልጥ ለብሰው እንደሚሄዱ ሴቶች ባል ያላት ሳይቀር በምትሄድበት ዘመን ላይ ብዙ ፈተና አለ። በጣም ማለት ነው። ስለዚህ መሰናክል ከውጭ ይመጣዋል። ከውስጥም የሆነውን ፈተና መሰናክል ማለፍ። ከውስጥም የሆነው ምን አይነት መሰላችሁ? ዲያብሎስ ቤተክርስቲያንን የሚፈትናት ትዳር ላይ ጀምሮ ነው። ትዳር ትልቁ የቤተክርስቲያን ልጆች ማብዣ ናት። ትዳር ቤተክርስቲያን የምትወልድ ያለ ትዳር አይደለም። እኛ በትዳር የወለድናቸውን ነው እሷ ደግሞ በመንፈስ የምትወልድ። ስለዚህ የቤተክርስቲያን መጋቢ ነው ትዳር። መጋቢ ስለሆነ ልክ ዲያብሎስ እቺን ትዳር ይፈልጋል ማለት ነው። ስለዚህ ምን ሊያደርግ ይችላል? ቀጥታ ጥቂት ዓመታት አብሮ ከኖሩ በኋላ በባል ላይ ትልቅ ኃጢአት ይጭንበታል። ምን ብሎ? ሚስትህ እኮ ያንተ አይደለችም፣ ያጠራጥረዋል ማለት ነው። ባልሽ እኮ ያንቺ አይደለም፣ ያጠራጥረዋል ማለት ነው። በዚህ ሰዓት ከውስጣችን የሚመጣ የፍቅር መጠልሸት፣ መበላሸት፣ መቀዝቀዝ ይመጣል። ያሞትልሻለሁ፣ እወድሻለሁ ሲባል የነበረው ቋንቋ በሙሉ ይጠፋና እሷን ማየት አልፈልግም ወደ ማለት ይመጣል።
ስራ ውሎ ሲመጣ ፊቷን ክስክስ አድርጋ የመቀበል ስሜት ያሳያል። በሰዓት እኔ ስገባ እኮ ደስተኛ አይደለችም ብሎ እሱ ደግሞ ሌላ ታሪክ ይፈጥራል አይምሮ ውስጥ። በዚህ ሰዓት ክፉ መንፈስ እቺን ትዳር እየፈተነ እንደሆነ እያወቀ ነው ማለት ነው። ገፍቶታል፣ እንደተቀበሉት ያውቃል። አያችሁ፣ ዲያብሎስ ምክሩን የሚቀበሉትን ስለሚፈልግ ይጨምራል ማለት ነው። ከዛ ሌላ ተንኮል እየጨመረ በውስጣቸው በቃ ስልክ ላይ ወደ መጎርጎር፣ ሜሴጅ ወደ ማየት፣ ማን የደወለልህ፣ ማናት፣ ማን ነው ወደ መባባል ይገባሉ ማለት ነው። እዚህ ደረሰ ማለት ትዳሩ ሁሌ የሚኖረው በምንድነው ማለት ነው? በዘበኛ ነው ማለት ነው። በዘበኛ የሚኖር ትዳር ደግሞ ትዳር ሊሆን አይችልም። ዘበኛው ሲሞት ምን ይሆናል? ነገሩ ያልቃል። አያችሁ፣ በዘበኛ ትዳር አይሆንም። ሚስትህን ስልክ አይተህ ባልሽን ስልክ አይተሽ በቃ የሴት ድምጽ በሰማሽ ቁጥር ቀንተሽ አትዘልቅም። አንቺ ታማኝ ሆኜ ድርሻሽ መታመን ነው፣ ቅናት አይደለም ድርሻሽ። በቃ ለባልሽ ታማኝ ነሽ አዎ ካልሽ መዳኛሽ ይሄ ነው። እሱን የመጠበቅ እሱን የማስቀናት እንደገና ወይ በሱ የመቅናት አይደለም። በቅናት ምንም አይነት የመዳን መንገድ አይመጣም። ጥላቻ ብቻ ነው እየበዛው የሚመጣው። ቅናት ጥላቻን ይወልዳል። ጥላቻ ደግሞ ግድያን ነው የሚወልደው፣ መፋታትን፣ መለያየትን ይወልዳል ማለት ነው። ስለዚህ ውስጥ ፈተና ምን ያህል እንዳደጋያችሁ። አሁን ደግሞ በተለይ ከተማ ቤቴው ትውልድ በዚህ የተፈተነ ነው። ዘመናዊነቱ በራሱ ይፈትነዋል። በቃ ይሄን መሰናክል ማለፍ በክርስትና አብሮ በመቁረብ ተመልከቱ፣ በመሰለ ወደ ህይወት በመቅረብ ይሄ ነው ትዳርን የሚያጸናው። ስጋና ደምን መቀበል። አንገትሽ ላይ ገመድ ቢገባ እንኳ ከባልሽ ውጭ ለሌላ ጭንሽን እንዳትገልጪ ማሳመን አለብሽ ለራስሽ። ይሄ ነው በቃ ክርስቲያን ማለት ይሄ ነው። ይሄ ነው ትዳር ማለት ለማዳን የሚያበቃው። አያችሁ። ስለዚህ ውስጣዊ የጥላቻ መንፈስ አደገኛ ነው። በተለይ ከተማ ነዋሪው ማህበረሰብ ቅድመ ጋብቻ ብዙ መልከስከስን ይለምድና ድህረ ጋብቻ ብዙ ፈተና ውስጥ ይገባል። አያችሁ፣ ይሄም ነው አሁን ትልቁ ፈተና። አንዳንድ ጊዜ የምናገባው ይሁን የማናገባው ሴቶች ይሄን አይረዱትም። የሚያገባው ይሁን የሚያገባት ይሁን የማያገባት ሳይረዳ ዝም ብሎ ፍቅር በሚል ቅዠት ውስጥ ይኖርና ሳይታወቅ እሷ ለሌላ ትዳራለች፣ እሱ ለሌላ ይሆናል። ከዛ በኋላ በዛ መካከል ላይ ምን አይነት መሰናክል ይመጣል? ህሊናው አልጠፋ ይላል። ያ የቀደመ ህሊና ማለት ነው። በዚህ የመፈተን ስሜት ውስጥ ይገባል። ይሄ በጣም አደገኛ ነው። ይሄ በጸሎት በተጋድሎ ማስወገድ መድኃኒቱ ይሄ ነው። በስጋና በደም ማስወገድ፣ በክርስቶስ ስጋና ደም በክቡሩ መክበር በቅዱሱ መቀደስ ያስፈልጋል ማለት ነው። ስለዚህ ነው ውስጣዊ መሰናክልን ማለፍ። ስለዚህ የዘላለምን ድህነት መረዳት፣ ዓላማን መረዳት፣ ውስጣዊና ውጫዊ መሰናክሎችን ማለፍ፣ ከዛ በኋላ በምስጢራት መምራት። በቃ ትዳር በምስጢራት መመራት አለበት። የንስሐ ህይወት፣ የቁርባን ህይወት ይህን ምስጢራት ናቸው። በእነዚህ ትዳሩ መመራት አለበት። ታዲያ በእንደዚህ አይነት የሚመራ ትዳር የልጆች አስተዳደጉ ምን ይሆናል ማለት ነው? በቃ በሚተማመኑ ባልና ሚስት፣ በሚቆርቡ ባልና ሚስት፣ በሚፋቀሩ ባልና ሚስት የሚመጡ ልጆች በቃ አለቀ። ቤታቸው ውስጥ ትምህርት ቤት አለ ማለት ነው። በቀላሉ ማለት ነው። የእናታቸውን የፊት ፈገግታ ይመለከታሉ። የአባታቸውን ለእናታቸው የሚሰጠውን ፍቅር ያያሉ። ይሄን እያዩ ያደጉ ምንም አይነት ምንፍቅና፣ ምንም አይነት ክደት፣ ምንም አይነት ተንኮል አያታልላቸው። አያችሁ። ስለዚህ ልጆቻችን አንደኛ የሚያዩት ከኛ አርአያ ነው። በቃ አርአያ መሆን ነው። ሌላው ግን 3 ነገሮች ለልጆቻችን ወሳኝ ናቸው ለማሳደግ። 3 ነገሮች ምንና ምን አርአያ ከመሆናችን ባሻገር የመጀመሪያው ፍቅር ያስፈልጋቸዋል። ልጆቻችሁን ትወዳላችሁ ብዬ በጠይቃችሁ አዎ ነው የምትሉኝ። አትወዱም። ውሸት ነው። አትወዷቸውም። ኧረ እኔ እወዳቸዋለሁ እንዲሁ በቃ ስፍስፍ ነው የሚለኝ በቃ ትምህርት ቤት ደርሶ እስከሚመጡ ድረስ የሚል ሰው ይኖራል። አቤት ፍቅር አይደለም። ምን ያህል ላይ አእምሯቸው ጠንቅቃቸዋል። ልብስ መግዛት፣ ምግብ መቀያየር፣ እንዲሁ ጫማ ምናምን፣ ይሄን ነው ፍቅር የምትሉት? አይደለም። ለነፍሳቸው ታስባላችሁ። ይሄ ልጅ ገሃነም ይሆን የሚወርደው ወይስ መንግስተ ሰማያት ይገባ ይሆን? አምላኬ ከኔ የተወለደው ልጅ አንተን አገልግሎ የሚድን ነው ወይስ ዓለማዊ ሆኖ ይጠፋብኝ ይሆን? በዚህ የሚጨነቅ አባት፣ በዚህ የምትጨነቅ እናት አለች። ፍቅር ማለት ይሄ ነው። ሐዋርያው ቅዱስ ጳውሎስም ወላጆች ልጆቻችሁን
በተግሳጽ አሳድጉ ነው ያለ። በኋላ እንዳያዝኑባችሁ ይላል። በኋላ ሲኦል ቢገቡ እናቴ እኮ ናት አባቴ እኮ ነው ብለው ማዘናቸው አይቀርም ይላል። ከአካላችሁ የተከፈሉ ልጆቻችሁ ገሃነም ቢወርዱ ትወዳላችሁ? የዲያብሎስ ባሪያ ቢሆኑ ትወዳላችሁ? አትወዱም። ካልወደዳችሁ ከልብሳቸው በላይ ከምግባቸው በላይ ለነፍሳቸው አስቡላቸው። ፍቅር ማለት ይሄ ነው። ለልጁ ዘላለማዊ ሕይወት ማሰብ ነው ፍቅር ማለት። ስለዚህ የመጀመሪያው ፍቅር ነው። እናትና አባት መፋቀር ለልጁ ይጠቅማል። እናትና አባት ልጃቸውን መውደድ ለልጁ ይጠቅማል። ስለዚህ ልጁን የሚጠቅሙት በነፍሳዊ በኩል መውደድ ሲጀምሩ ነው። ይሄማ ግዴታ ነው። ስለሚያስጨንቃችሁም ታደርጉታላችሁ። ይጮሃልማ አምጡ እያለ ያለቅሳል። እንዳያለቅስ ስትሉ ብቻ ሻንጣ መግዛት፣ እንዳያለቅስ ስትሉ ልደት ማክበር፣ ልደት እያላችሁ ስንት ወጪ ታወጣላችሁ። ለነፍሱ ግን አንድ ነገር እንኳን አትገዙለትም። መጽሐፍ ቅዱስ ገዝታችሁ እንኳን እስኪ እንከየው ያንተ ነው ብላችሁ ሰጣችኋል? የለም። ብዙዎቻችን ከዚህ ነፃ ነን። ስለዚህ በቤተ ክርስቲያናችን ልጅ ማሳደግ የመጀመሪያው ፍቅርን አራያነቱ ባሻገር ፍቅርን ማሳየት ለልጁ። ሁለተኛው ምክር ነው። በጣም ሁሌ ህፃናት ቢሆኑ እንኳን መምከር። በልጅነታችን የምንሰማው እስከ ትልቅነታችን ያገለግላል። ይገርማቸዋል። በህፃንነቱ ከእናት ከአባቱ የሰማ ልጅ ጎበዝ ነው የሚሆነው። በኋላ እናቴ እንዲህ ብላኝ ነበር ብትሞቱ እንኳን አይረሳም። ስለዚህ በህፃንነቱ ጆሮ ላይ ሹክ በሉ። በተለይ እናት ሹክ፣ ልጄ እንዳትደባደብ፣ እንደዚህ እንዳትሆን፣ እንደዚህ። ይሄ ቀላል ምክር ነው። ይሄ ምክር ነው። ሶስተኛው በትር ነው። በትር ያስፈልጋል። ፍቅር ታሳያላችሁ፣ ምክር ትመክራላችሁ፣ ትቆናጠጣላችሁ። ያለ ቁንጥጫ ህፃን ይስተካከላል ብላችሁ ካሰባችሁ የልጆች መብት የሚለው የአሜሪካ እብደት በእናንተ ውስጥም ገብቷል ማለት ነው። የልጆች መብት ይላሉ። ልጅ አሁን እሳት ቢነካ ዝም ልትሉ ነው? መብቱ ነው ብላችሁ ሩጣችሁ አይደል እንደምትይዙት? ለምን መብቱ አይደለ? ተውት እስኪ ይንካ። ገደል ሊሄድ እየሄደ ዝም ልትሉ ነው? እዚህ አካባቢ ገደል የለም እንጂ ቢላ ይዞ አይኑን ላውጣ ቢል አሁን ዝም ልትሉ ነው? መብቱ ነው ብላችሁ ትይዛላችሁ አይደል? አዎ። በነፍሱም እንደዛ ነው። የልጆች መብት ማለት እኮ አንተ ቤተክርስቲያን ስትሄድ አብሮህ እንዳይመጣ መከልከያ እኮ ነው። ለጸሎት ስትቆም አብሮህ እንዳይቆም መከልከያ፣ ስትጾም እንዳይጾም መከልከያ እኮ ነው። ለምን? መብቴ ነው አልጾምም ማለት ይችላል። መብቴ ነው ይበርደኛል ቤተክርስቲያን አልመጣም ማለት ይችላል። መብቴ ነው ይደክመኛል ማለት ይችላል። አያችሁ፣ ለልጅ ማን ነው መብት የሰጠው? በወላጆቹ ነው የሚኖረው። አየህ። ስለዚህ ምን ያስፈልጋል ማለት ነው? ማፍቀር፣ መምከር በበትር። ይሄ እንደሚገባው የጥላቻ በትር አይደለም፣ የፍቅር ነው። እና ልጆች አስተዳደግ እስከዚህ ድረስ መመራት አለበት። ትልቁ ግን አራያ ሆኖ ማሳየት፣ ከዛ ጸሎት በጣም አራያ መሆን ነውና ለልጆቻችን ከምንነግራቸው በላይ ለእግዚአብሔር ስለነሱ መንገር የበለጠ ውጤታማ ያደርገናል ማለት ነው። ስለዚህ ስትጸልዩ ስለ ልጆቻችሁ ጸልያላችሁ፣ ክፉ አመላቸውን እንዲተው፣ ይሄ የሚያጨቃጨቃቸው የሚያነጫነጫቸው እንዲለቅ። ስለዚህ በክፉ መንፈስ የተበረዙ ልጆች እንዳናሳድግ መጠንቀቅ። ወንበዴ ማሳደግ፣ ሌባ፣ አጭበርባሪ፣ ቀጣፊ ማሳደግ ለሀገር አውሬ መትከል ነው። ስለዚህ ሀገር የሚመራው በትዳር፣ ቤተክርስቲያን የምትመራው በትዳር ስለሆነ በትዳር ውስጥ ያሉ ልጆቻችንን በፍቅርና በምክር በጸሎት በአራያነት ማሳደግ ይኖርብናል ማለት ነው። እሺ በሉ። ቃል ገብታችኋል። አሁን ከዚህ በኋላ ተመልሶ እያንዳንዱ ቤት መፈተሽ አለበት ማለት ነው። እሺ ብለናል።